የዳዊት ልጅ ማረኝ። አልዋሽም፣ ዓይኖቼ ከኔ ጉድፍ ይልቅ የሩቁን አሻግረው እንከን ይነቅሳሉ። ጆሮቼ ከመልካሙ ይልቅ ለሐሜት ጨዋታ ያቆበቁባሉ። ልሳኔ ለትዕቢት ዘለፋ ቶሎ ይከፈታል። እጄም ለንጥቂያ ለዝርፊያ ፈጥኖ ይዘረጋል። እግሬማ ለዝሙት ጨዋታ የቱንም ርቀት አሳብሮ ይጓዛል። ሰርጡን ያቋርጣል፣ አቀበት ይወጣል፣ ቁልቁለት ይወርዳል። እንዲህ ነው ሕይወቴ፣ እንዲህ ነው ኑሮዬ። ከቃል ተቃርኖ ከትእዛዛት ጽንፍ ነፍሴን ለሥጋዬ ለማጥፋት የማልሰልፍ እንዲህ ነኛ። ባለሙ ጨዋታ አቅሌን የሳትኩኝ ጨርቄን የቀደድኩኝ ከአባቴ ጥሪት ላይ ለደም እንዳግብር ሀብት የተካፈልኩኝ አልዋሽም። ሕይወቴ ይሄ ነው ከደሌላ ጓዳ ደሞዝ እከፍላለሁ የዝሙትን ዕዳ። እንዲህ ነኝ እንዲህ ነኝ እንዲህ ነኝ ከመንፈስህ ሩቅ እጅግሬ ተሳስሮ ከደጅ እስክወድቅ የዳዊት ልጅ ማረኝ። መስዋዕት ለእግዚአብሔር። ቡችላውን ማረው ባዶነትን እንኳ በአፍ ብቻ ምኜ ውስጤ እንደተራራ ልቆ እንደሰማዩ ካፌ የሚወጣውን አሜን አሜን ብለን እኔን በመመልከት አንጋጠው ለሚያዩ ሰው ያየኝን ያህል እኔም ራሴን ሳይ ልኬ ጠፋብኝ። መሬት ላይም ቆሜ ያው ራሱ መሬት ሰማይ የሆነብኝ ባዶ ነኝ እያልኩኝ ባዶነት ያልገባኝ አምናለሁ ባዶ ነኝ። ይኸውም ይቅርና አንተን አመልካለሁ የሚለውን ቃሌን የሚለው መመካቴን ጌታዬ ጌታዬ የሚል አንደበቴ ቃላዊ ኩራቴን ማመን መታመኔ ለሰው ታይታ ሆኖ ለወሬ ገበያ ለስጋዊ ዝና ተጋድሎዬ ሁሉ ምና ቀርቷልና ስም በሚሉት አረም በማልችለው ሸክም ያ ክርስትናዬን ካፌ ላይ አንስተ ሕይወቴ ላይ አትም። ወስብሐት ለእግዚአብሔር። ቃልህን በልቤ ውስጥ ሰወሩ። አባቴ ከዘመቻ መልስ ያመጣውንና በስጦታ ያበረከተልኝን ለራሴ ብርቅ የምላቸውን ንብረቶችን ያስቀመጥኩበትን አነስተኛ የብረት ሳጥን ከከፈትኩ ቆይቻለሁ። ዛሬ ግን የገፋፋኝን ነገር ባላውቀውም ሳጥኑን ከፈትኩት። ትንሽ ካስተዋልኩት በኋላ በውስጡ ካስቀመጥኳቸው ማስታወሻ ደብተሮች አንዱን ገልጬ ማንበብ ጀመርኩ። ሰርክ ጉባኤ ስማርበት የነበረ ማስታወሻ ደብተር ነው። ቀን መጋቢት 9 1999 ዓ.ም ልክ ከዛሬ 10 ዓመት በፊት መሆኑ ነው። መምህሩ መርጌታ ሙሉቀን፣ ቦታ ፈለገ ፀሐይ ቅዱስ ሚካኤል አንድነት ገዳም ይላል። የትምህርቱን ርዕስ አየሁት። ኋለኞች ፊተኞችም ኋለኞች ይሆናሉ። በማቴዎስ 20 ቁጥር 16 ላይ የሚገኝ ኃይለ ቃል ነው። ይህኛው ማስታወሻ ደብተር አስቀመጥኩና 1999 ዓ.ም የሚል ጽሑፍ የተለጠፈበትን ባለቆፍ ማስታወሻ ደብተር ከፈትኩት። ይኸው ደግሞ የዕለት ተዕለት ውሎዬን የምጽፍበት ማስታወሻ ነው። መጋቢት 9 ቀን 1999 ዓ.ም ላይ የጻፍኩትን ገለጥኩና ማንበብ ጀመርኩ። ዛሬ ብስክሌቴን ስለሰራኋት ደስ ብሎኛል። ለ3 ቀናት ስለተለያየን ናፍቃኝ ነበር። ከዚያም ወደ ቤተክርስቲያን ሄጄ በህብረት ሆነን የሰንበት ትምህርት ቤታችንን አዳራሽ ወለወል ነው። ለነገሩ አጠብነው ብል ሳይቀል አይቀርም። ይህንን ተከትዬ በሀሳብ ወዳደግኩበት ሰንበት ትምህርት ቤቴ ነበርኩ። በጣና ሐይቅ ዳርቻ የተሰራውን የሰንበት ትምህርት ቤታችንን አዳራሽ ከ15 ሜትር ርቀት ላይ በባልዲ ውሃ እየቀዳን እናጥበው እንደነበር ትዝ አለኝ። ማንበቤን ቀጠልኩ። አባ ገብረ ሥላሴ ስራ አዘውኝ ስለነበር
ሰርክ ጸሎት አልተካፈልኩም። በተረፈ ለትንሽ ደቂቃም ቢሆን በስውሯ ገነት አረፍ ብዬ ነበር። አሁንም በድጋሚ በሀሳብ ጭልጥ ብዬ ሄድኩ። ሁልጊዜ 11 ሰዓት ላይ የሰርክ ጸሎት አለ። መሐረነ አብ መንፈስ ቅዱስ መሐሪ ተዘከረነ ሳልከ። የአባ በሴ ድምፅ ትዝ አለኝ። የመሐረነ አብ ጸሎቱን ትዝታ ሳልጠግበው ስውሯ ገነት ደግሞ ትዝ አለችኝ። ቦታዋ ዘወትር ከሰርክ ጸሎት 30 ደቂቃ አስቀድሞ የመሄድ ልምድ ስለነበረኝ የጸሎት ሰዓት እስኪደርስ የሚቀመጥባት በዛፎች የተከበበች ቦታ ነች። ስውሯ ገነት ብዬ የሰየምኳትም ራሴ ነኝ። በዚህች ቦታ ተቀምጬ የማላስበው ነገር አልነበረም። አሁን ሁሉም በየተራ ትዝ ይለኝ ጀመር። የሐይቁን ማዕበል እያየው ሙሴ የኤርትራን ባህር፣ ኢያሱ የዮርዳኖስን ወንዝ እንዴት እንደከፈለ፣ ነቢዩ ዮናስ ከእግዚአብሔር ኮብልሎ ሲሄድ ያጋጠመው የባህር ማዕበል፣ ሐዋርያት በታንኳ ሲሄዱ ጌታ ደግሞ በባህሩ ላይ በእግሩ ሲራመድ፣ ጴጥሮስ እንደ ጌታ በውሃ ላይ መራመድ ከጀመረ በኋላ ማዕበሉን አይቶ በፈራ ጊዜ እንደሰጠመ፣ ጌታችንም አንተ እምነት የጎደለ ስለምን ተጠራጠር ብሎ እንደገሰጸው እና ሌሎችንም የመጽሐፍ ቅዱስ ታሪኮችን አስታውስ ነበር። አንዳንድ ጊዜ ደግሞ ጣናን ትኩር አድርጌ ስመለከተው በዙሪያዋና በደሴቶቹ ላይ ክርስትናን ያስፋፉት እነ 7ቱ ከዋክብት ተብሎ የሚጠሩትን ገዳማውያን ያስታውሰኛል። አቡነ ዘዮሐንስ፣ አቡነ ዘካርያስ፣ አቡነ ሂሩተ አምላክ፣ አቡነ በትረ ማርያም፣ አቡነ ያሳ፣ አቡነ አፍቀረነ እግዚእ እና አቡነ ታዲዮስ በክብራቸው ስራቸው ደምቆ ይታየኛል። እነዚህ አባቶች የገደሟቸውን ገዳማት ከርቀትም ቢሆን እሳለማቸዋለሁ። ክብራን ገብርኤል፣ እንጦስ ኢየሱስ፣ ኡራ ኪዳነ ምሕረት፣ አዝዋ ማርያም፣ መሃል ዘጌ ጊዮርጊስ፣ ናርጋ ስላሴ፣ ዳጋ እስጢፋኖስ ሁሉንም በአይነ ህሊናዬ እስላቸው ነበር። አንዳንድ ቀን እስከ ፎገራ ድረስ ተጉዤ ጣና ቂርቆስ ደርሼ እመቤታችን በስደቷ ወቅት ያረፈችበትን ቅዱስ ያሬድ ድርሰቶቹን ሲጽፍ ቀለም የበጠበጠበትን ቅድስት ክርስቶስ ሰምራ 12 ዓመት በውሃ ውስጥ ሆና የጸለየችበትን ቅዱስ ስፍራ ገና ሳልሳለም የቤተ ክርስቲያን ደወል ይደወልና ከሀሳቤ እነቃለሁ። ከዚያ ወደ ሰርክ ጸሎት፣ ቀጥሎ ወደ ሰርክ ጉባኤ ሄዳለሁ። የያዝኩትን ማስታወሻ አስቀምጬ ቀደም ሲል መጋቢት 9 1999 ዓ.ም መሪጌታ ሙሉቀን ሲያስተምሩ የጻፍኩትን ማንበብ ቀጠልኩ። ከልጅነታችን ጀምሮ ወደ ቤተ ክርስቲያን ስንመላለስ በመመላለሳችን ብቻ የምንኩራራ ብዙዎች ነን። መመላለስ ያደክማል፣ መመለስ ግን ያድናል። የጻፍኳቸውን ጥቅሶች ጭምር አነበብኳቸው። ከማስታወሻ ደብተሩ ግርጌ ላይ በ10 ገዝቶ በ10 መሸጥ ትርፉ ዘጥ የሚል ኃይለ ቃል ከንግግራቸው ወስጄ አስፍሬያለሁ። ይህንን ሁሉ የጻፍኩት እንግዲህ ከሰርክ ጉባኤ ላይ ነው። ዩኒቨርሲቲ ከገባው ጀምሮ በቂ ምክንያት ባይኖረኝም ሰርክ ጉባኤ መማር አቁሜያለሁ። ወይ እንደ ጓደኞቼ ግቢ ጉባኤ ልማር፣ እንዲሁ ሳወራ ጊዜው ያፈጠኛል። ለጓደኞቼ ሰንበት ትምህርት ቤት አገለግልና ሰርክ ጉባኤ ሳላቋርጥ ማር እንደነበር ጨምሮ ሌሎችንም ብዙ ነገሮች እነግራቸዋለሁ።
ከቃለ እግዚአብሔር ምን ያህል እንደራኩ ግን አላስተዋልኩም ነበር። ዛሬ ከውድቀቴ የምነሳበት፣ ከረሃቤ የምጠግብበት፣ ከመጠማትም የምረካበት እንዲሆን ሰርክ ጉባኤ መማር አለብኝ ብዬ ወስኛለሁ። ሰዓቱ ሲደርስ በፊት አደርግ እንደነበረው 30 ደቂቃ ቀደም ብዬ ወደ ቀጨኔ ደብረ ሰላም መድኃኔዓለም ቤተክርስቲያን ሄድኩ። ጸሎት ካደረስኩ በኋላ ጣናን እያሰብኩ ከጣና በሰፋው የሀሳብ ባህር መዋኘት ጀመርኩ። እነሆ ዛሬም እንደ በፊቱ ስለ ጣና ገዳማት ማሰብ ቻልኩ። እንዲያውም ዛሬማ ያልሄድኩባቸውን ገዳማት ደብረ ሊባኖስ፣ ዝቋላ አቡነ ገብረ መንፈስ ቅዱስ፣ ጋራ መድኃኔዓለም፣ ጻድቃኔ ማርያም፣ ዳግማዊ ጎልጎታ፣ ሞረ ኢየሱስ ሁሉንም በልቤ ተሳለምኳቸው። ሰርክ ጉባኤው በጸሎት ተከፍቶ ስብከት ሲጀመር አንድ ነገር በጣም አስገረመኝ። የስብከቱ ኃይለ ቃል ኋለኞች ፊተኞች፣ ፊተኞችም ኋለኞች ይሆናሉ ይላል። ከ10 ዓመት በፊት በተመሳሳይ ቀን ከተማርኩት ጋር አንድ አይነት ነው። ልዩነቱ ያኔ ባለማስተዋል መማሬ አሁን ደግሞ በማስተዋል እየተማርኩ መሆኑ ላይ ነው። ከዓመታት በፊት ይህ ኃይለ ቃል እኔን እንደማይመለከተኝ አስብ ነበር። አሁን ግን ለእኔ እንደሆነ ገባኝ። በፊት ስብከት ስሰማ የዛሬው ሰባኪ ነገሬ ልክ ልካቸውን ነገረልኝ ለማለት አስብ ነበር። አንዳንዴም ይህ ስብከትማ ለነገሬ ነበር እንጂ እያልኩ ለዓለም ሁሉ የተሰበከውን ወንጌል ለእኔ እንዳልሆነ ይሰማኝ ነበር። ሰርክ ጉባኤ ከመጀመሩ በፊት 30 ደቂቃ ቀድሜ ብገኝም ፊተኞች ኋለኞች፣ ኋለኞችን ፊተኞች ይሆናሉ እንደተባለው በመንፈሳዊ ሕይወቴ ወደኋላ ቀርቻለሁ። የዕለቱ መምህር የማቴዎስ ወንጌል ምዕራፍ 20 እንዲህ ያነበቡት፣ መንግሥተ ሰማያት ለወይኑ አትክልት ሰራተኞችን ሊቀጥር ማልዶ የወጣ ባለቤት ሰውን ትመስላለች። ሰራተኞችንም በቀን 1 ዲናር ሊከፍል ተስማምቶ ወደ ወይኑ አትክልት ሰደዳቸው። ጆሮዬን መምህሩ ቃል ልቦናዬን ከእግዚአብሔር ጋር ለማድረግ ጥረት አደረጉ። ሰባኪው ቃላቱን ረገጥ እያደረጉ ንባባቸውን ቀጥለዋል። እያንዳንዳችን 1 ዲናር ተቀበል። ፊተኞችም በመጡ ጊዜ አብዝተው የሚቀበሉ መስሏቸው ነበር። እነርሱም ደግሞ 1 ዲናር ተቀበሉ። ከተቀበሉም በኋላ እነዚህ ኋለኞች 1 ሰዓት ሰሩ። የቀኑንም ድካምና ትኩሳት ከተሸከምን ከእኛ ጋር አስተካከልካቸው ብለው በባለቤቱ ላይ አንጎራጎሩ። የራሴን ሕይወት እያሰብኩ በሀሳብ ተዋጡ። ከሀሳብ የነቃሁት መምህሩ የመጨረሻውን ኃይለ ቃል ሲናገሩ ነው። እኔ መልካም ስለሆኑ ዓይንህ ምቀኛ ናትን? እንዲሁ ኋለኞች ፊተኞች፣ ፊተኞችም ኋለኞች ይሆናሉ። የተጠሩ ብዙዎች፣ የተመረጡ ግን ጥቂቶች ናቸውና በማለት ሰባኪው የወንጌሉን ትርጓሜ በሚገባ አስተማሩ። የብዙዎቻችንን ሕይወት የነካ ስብከት ነው። ከጉባኤው በኋላ እንዲህ ብዬ ጸለይኩ። እግዚአብሔር አምላክ ሆይ ሕይወት የሆነ ቃልን ተጸንቼ በዓለም ሀሳብ ተተብትቤ በኃጢአት ብዛት ከርድቼ ሞት ዘንድ ስላልተውከኝ አመሰግንሃለሁ። የአምላክ እናት ንጽሕት ድንግል ማርያም ሆይ እኔ ደካማ ነኝና ሁልጊዜ ከልጅሽ ቤት እንዳልጠፋ በአማላጅነትሽ አትለኝ በማለት ተማጽኜ በቀጥታ ወደ ንስሐ አባት ያመራሁ። መጋቢት 9 ቀን 1999 ዓ.ም የተበላሸችውን ብስክሌቴን በማስጠገኔ ደስ እንዳለኝ በዕለት ውሎዬ ማስታወሻ ደብተር ላይ እንደጻፍኩ ትዝ አለኝ። ዛሬ መጋቢት 9 ቀን 2009 ዓ.ም ደግሞ የተበላሸ የህይወት ጉዞዬን በማስተካከል የመደሰቴን አስመልክቶ በዕለት ውሎዬ ማስታወሻ ደብተር ላይ እየጻፍኩ ነው። መጋቢት 9 1999 ዓ.ም የቆሸሸውን የሰንበት ትምህርት ቤታችንን አዳራሽ
በጣና ውሃ እንዳጠብ ነው በዕለቱ ላይ ማስታወሻ ደብተር ላይ ጽፌ ነበር። ዛሬ መጋቢት 9 ቀን 2009 ዓ.ም ደግሞ የቆሸሸውን ሰውነቴን በውሃ ብታጠበው አልጸዳ ስላለኝ በትኩስ እንባ በንስሐ ሳሙና እንደታጠብኩ እየጻፍኩ ነው። ቀጥዬም ውሃ የልብስን እንጂ የልብን ሳሙና የፀጉርን እንጂ የህሊናን ቆሻሻ እንደማያጸዳ እጽፋለሁ። ለዚያ ሰው ይበለን። ወስብሐት ለእግዚአብሔር። ጸሐፊ ዲያቆን ፍሬ ሰንበት። Saint Michael, bearer of our tears, O Saint Michael, radiant and strong, you have stood before God's throne so long, yet still you bend to hear the cry of broken hearts thou lift your sigh. You do not turn when tears fall fast, you gather prayers the world has passed. You hold them gently night and day, and lift them up where angels pray. ቅዱስ ሚካኤል መልአከ ሰማያት, angels sent by God's command, you walk with those who walk in fear. You stand where grief is always near. You cross the seas by God's own will, when hope was gone and hearts stood still. To feed the poor, to guard the weak, to answer the prayers too tired to speak. O Michael, when night feels long and faith is thin, and pain is strong, stand at my door, remain with me, until my soul is set free. እግዚአብሔር ይማረን በሚካኤል, bearer of mercy, strong and faithful, remember me when tears fall deep, when sins are many, wounds still deep. You know the weight the soul can bear. You've seen the ones crushed by despair, yet still you pour with gentle hands the mercy sent by God's command. When death draws near with silent breath, and fear stands tall before my death, O Saint Michael, do not leave. Lift my prayers, help me believe. Stand by me then, not for my worth, but for God's mercy poured on earth. Before the judge of the truth flame, speak not of me, but in Christ's holy name. Amen, amen, amen. By Saint Michael, faithful plea, may Christ receive my soul in mercy. ዛሬ ማቀርብላችሁ ያው ግጥም ባይሆንም በእንግሊዝኛ ስለ ጥምቀት በሚል ነው። Lord Jesus came from Galilee to Nazareth, where St. John was baptizing at the Jordan River on Theophany Day. As St. John saw Lord Jesus coming towards him, he knew the prophecy was yet to be fulfilled. Witnessing this presence, he affirmed these words, "Behold, the Lamb of God, to raise our sin. One man is coming before me, akin to whom I've conversed about. He was before me, a more glorious. But for him to be revealed to Israel, I came to baptize with water." John chapter 1, 29-31. Lord Jesus approached him with humbleness, asking to be baptized. But St. John tried to deter him by uttering, "I need you to be baptized by me, and do you come to me?" Jesus replied, saying, "Let it be now. It is apt for us to do all righteousness." Then St. John consented, and known Jesus was baptized. He went out of the holy water. An instant, heaven was opened. The Spirit of God descended like a dove, and lightning was upon Jesus. His Father's voice from heaven came aloud, "He is my beloved Son, in whom I'm well pleased.
Matthew 3:11-17. The craze that happened after the baptism of Lord Jesus Christ signified the revelation of the Holy Trinity, Father, Son, and Holy Spirit. The opening of heaven right after Jesus was baptized indicates that we have been redeemed from Adam's sin that led to the closure of the heavens through faith in Lord Jesus Christ and baptism. This reveals the spiritual value of Epiphany as an opener of the heavens. On that day, all Christians celebrate the day of Lord Jesus Christ's baptism on January 19th. Tzavasran, Ethiopians celebrate in 2 days ceremony in which we are the eve of the holiday known as Katara, and the Epiphany locally known as Tinket. In these 2 days, many spiritual rituals take place that signify the holy day and deeds of our Lord Jesus Christ. Ethiopians kept the faith of the fathers, transferred through generations, illustrated on the original ark given by God. It's found in every single church named after different saints. All arks of covenants from each church are taken to a nearby stream pool where there is water accompanied by Christians, including children's, parents, youth, elders, Sunday school students, church scholars, except for those in a improbable situation. Church scholars and choirs sing psalms of the Katara, expressing how our Lord Jesus Christ descended to the world in search of his lost creatures. The songs articulate about the acts of St. John, his prophecies, his righteousness before the eyes of his Lord, and how he preached solely about God who will come after him, who is Lord Jesus Christ. People gathered from local churches accompany those choirs in singing psalms throughout the expedition of the Ark of the Covenant. Then the people spend the whole night in their specific areas praising and chanting about our Lord Jesus Christ and his great act of baptism before returning to their homes the next day. While the act of all arks, going to the river or a nearby water pool, exemplifies how our Lord Jesus Christ, who went from Jerusalem to the river of Jordan, spending one night, exemplifies how he humbly waited for his turn to be baptized among the crowds that were being baptized by St. John. As a Lord, he did not demand for priority, but rather humbly demonstrated the act of humility by waiting for his turn. The Divine Liturgy, Kandase, starts early in the morning before the waters are blessed by the Patriarch, Archbishops, and priests. Afterwards, the waters are blessed in the name of the Father, the Son, and the Holy Spirit. The Christians at that very moment wait passionately living in the memory of the baptism of our Lord Jesus Christ, remembering that moment thousands of years ago. As the water sprinkled, the crowd begins to yearn for the drop of holy water and the rain before falling onto them. Later on, the holy arks are escorted by the crowd to their temples in a colorful march and festives. The priests, bearing robes and umbrellas of many types, perform St. Jared's songs and become the beauty of the spiritual event. Children and youth bravely rise up and down, tirelessly repeating spirited rhythmic songs. When the Holy Ark has been safely restored to its dwelling place, the people go to their homes in spiritual joy and delight. Through this powerful and wonderful spiritual event, Ethiopians continue to praise the Son of God, Lord Jesus Christ, and will continue to do so for generations to come.